ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ዛሬ መጥቻለሁ። እንግዲህ ሀገር ላሳያችሁ ነው። ይህን ቦታ እንግዲህ ካወቃችሁ ልንገራችሁ፣ ግን ላይክ እያደረጋችሁ እንድታበረታቱኝ እፈልጋለሁ። ይህ ከካቢ ጀምሬ ነው። ከካቢ ጀምሬ ለሚ ድረስ ምን እንደሚመስል ብዬ ተሻምቼ ተጋፍቼ ከፊት ለፊት ቁጭ ብዬ ላሳያችሁ የፈለኩት ማለት ነው። ላይክ ጠቅ አድርጉት። እንግዲህ በነገራችን ላይ ምርጥ ቤት አለ፣ ግን መንገድ ለመንገድ የማንም የወፍ ማደሪያ ብዙ ቤት ተሰርቶ መገን አረብ ሀገር ግን ያልታደላችሁ ሰዎች ናችሁ ብዬ ስለማስብ ነው። መቼም ያልታደላችሁ ናችሁና እስኪ ሀገራችሁን ተመልከቱ። ብዙ ሰው ተሰርቷል፣ ምን ተብሏል፣ ግን የወፍ ማደሪያ ነው የሆነው። አንዳንድ ቦታ ብቻ ላይ ቤተሰቦች አሉ እንጂ ምን የመሳሰለ ቤት አለ ጠላላ የለውም። አልፎ አንድ ሰው ብቻ ይገባል። ወላሂ ማለት ነው። አንዳንዴ ያቤት የአረብ ሀገር ብር ግን ለምንድነው ያልተጠቀመው? ለምንድነው? እኔ በነገራችን ላይ ብዙ ጊዜ አንድ የሚገርመኝ ነገር ምንድነው ታውቃላችሁ? አረብ ሀገር ለፍታችሁ ሽንት ቤት ታጥቦ ደክማችሁ እግራችሁ አብጦ ቆማችሁ ተገተራችሁ ነው ይሄ ገንዘብ የሚገኘው። ግን በረካ የለውም። ለምን እንደሆነ አላውቅም። እኔ አሁን እዛ በነበርኩ ጊዜ እንግዲህ ለ5 አመት ለበረሃ ፍየል ጠብቄ ተንከራትቼ ከዛም በኋላ እንግዲህ እስተራሃ ነው የምሰራው። እንደናንተው ምግብ ሰራለሁኝ፣ ሽንት ቤት አጥባለሁኝ። እስተራሃ ነው ጋህዋ ሻሂ ነው የምሰራው፣ ቤት ለቤት ነው የምሰራውና በጣም ነበር የሚገርመኝ። ተመልከቱ፣ አሁን ይሄ ጠላላ የአረብ ሀገር ቤት ነው። ጠላላ የአረብ ሀገር ቤት ተመልከቱ። ጠላላ ባዶ ነው። ተሰርቶ ምርጥ ቤት አለ። ጠላላ የአረብ ሀገር ቤት እና ለምንድነው የአረብ ሀገር እንትን የማይለው ብዬ ብዙ ጊዜ ራሴን ጠይቅ ነበረ። ለምንድነው የአረብ ሀገር ብር በረካ የለውም ምንድነው ብዬ ራሴን ጠይቅ ነበር ወላሂ ማለት ነው። እና አንዳንዴ በቃ ለፍታችሁ እኔ ብዙ ሰዎች አውቃለሁ ለፍተው መንገድ ላይ ይሰራል፣ ምን ይላል፣ በቃ ከተማ እንግባ ይባላል። በቃ ሳይኖርበት ቤቱ ይዘማል፣ ጅብሰን ይደረጋል፣ ይሰነጣጠቃል። እንደገና ደግሞ ብዙ ነገር ይደረጋል። በዛ እንትን በጣም ይገርመኛል። እና ለፍቶ የሁላ ገንዘብ ወጥቶ ቤቴ ይገባበታል ብላችሁ ደፋ ቀና ብላችሁ ሰርታችሁ ምን ብላችሁ እንትን ስትሉ በጣም ነው የሚገርመው። እና እኔ እንጃ እንዴት እንደሆነ አይገባኝም። ብዙ ጊዜ ራሴን እንትን የምጠይቅበት ጥያቄ ነው ማለት ነው። ይሄ ጠላላ እንግዲህ የአረብ ሀገር ነው፣ የአረብ ሀገር ቤት ነው። ድምጽ ነበረው በነገራችን ላይ ድምጹን እንትን ብዬ በራሴ እንትን ብዬ ነው። እና በጣም ነው የሚገርመኝ። ይሄ ጠላላ የአረብ ሀገር ቤት ነው። ያልታደለች ተመልከቱ። እዚህ ጋር ደግሞ ነዶ አቤት ነዶ አቤት ነዶ። ሀገራችን በነገራችን ላይ ተነስቷል። ይሄ ካቢና አለፍ ብለን ነው ወደ ቱለለሚ ጠጋ እያልን ነው ማለት ነው። እንግዲህ ሰው አዝመራውን ጓያውን ሸካክፎ ወደ አውድማ እያጓጓዘ ነው። አሳያችኋለሁ። እንግዲህ እህል ሲወቃ ደግሞ ወደ ለሚ ብቅ እላለሁ። ግን ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ ለተለያየ ነገር ለሮመዳን አስቤዛ ከፈለጋችሁ ደግሞ ለቤተሰባችሁ አንዋርዬ ብላችሁ ባዮ ላይ ያለ ፕሮፋይሌን ተጭናችሁ እዛ ስገቡ ቁጥሬን ፊት ለፊት ላይ ቁጭ ብሎ ታገኛታላችሁ። ለቤተሰብ ለተለያየ ነገር የቤት እቃ ማዘዝ ተፈለጋችሁ እዘዙኝ፣ አደርስላችኋለሁኝ። እርግጥ እኔም የራሴን ሀጃ ስላልጨረስኩኝ ለዛ ነው አንድ ቦታ ሆኜ እንትን ያላልኩት ማለት ነው። እና የተለያየ ነገር ከፈለጋችሁ መደወል ትችላላችሁ። ቁጥሬ አሁን ይሄ ቤት እዚህ ጋር ፊት ለፊት እንግዲህ በብሎኬት ያበደ ቤት ነው ማለት ነው። እዚህ ሜዳ ላይ ይሄ የታጠረው ብሎኬት ቤት ነው። በጣም ነው የገረመኝ። እዚህ ሜዳ ላይ ማብራት ምን የለ እንግዲህ ገና ወደፊት ይመጣልኛል ተብሎ ስንት ብር አልቆ ተሰርቶ ማብራት እንግዲህ ገና ይምጣ መንገድ ላይ ስለሆንኩ ብቻ ተብሎ ብር አይፈሰስም። ብዙ ሰው በነገራችን ላይ መንገድ ለመንገድ የሚሰራ ቤት እኔ በጣም ነው የምጠላው። ለምን ካላችሁኝ አንደኛ ትረበሻላችሁ፣ ድምጽ ትረበሻላችሁ። ሁለተኛ አዋራው ምኑ ሰላም አይሰጣችሁም። ሰው መኖሪያ የተባለ እኮ መንገድ ላይ የመኪናው ጫጫታ ምኑ ሳይሆን ወጣ ብሎ በቃ ወይን ከተማ መካከል ላይ ለመኖሪያ ከተማ የሚያስፈልገው መካከል ላይ ለስራ እንጂ ለመኖሪያ ወጣ ብሎ ጫጫታ የሌለበት ካካታ የሌለበት በቃ የሰውን ድምጽ የማሰሙበት። ይሄ መንገደኛ ሰው ምን ሲል ካካ ምን ሲል
ይሄ ደግሞ ቄስ መንደር ይባላል። ቄስ መንደርን ታውቃታላችሁ አይደለ? ከካቢና ከሰኞ መካከል ላይ ያለች ቄስ መንደር የምትባል መንደር ነች። እንግዲህ ያው አውድማ ተከቧል በእህል ማለት ነው። ሊወቃ ግማሽም እየወቃ ነው ዝናብ መጣብን ብሎ እና ቤት መንገድ ላይ ምናምን ስትባሉ መንገድ ላይ ዝም ብላችሁ እንትን አትበሉ። ወደ መሀል ላይ ገበያ ላይ ከሆነ እንጂ ብዙን እኔ መንገድ ላይ የሚሰራውን እንትን አልደግፍም። እና ወጣ ብላችሁ እንትን ካላችሁ በዚህ መንገድ ነው እንጂ የመንገድ ለመንገድ የሰው ጫጫታ የምኑ ጫጫታ የሁሉም ጫጫታ እንትን አይሰማችሁም። አቧራው አብሶ የኛ ሀገር ምናልባት አስፋልት ከሆነ እሺ እንደው ትንሽ አለ አይደለ? ግን አቧራው አውዚ ቢላ ለስራ ራሱ እያስጠላ ነው። አሁን ሰዓት መንገድ ለመንገድ የሚሰራ ቤት ጫጫታው ምኑ እና ሀገራችሁን በደንብ ተመልከቱ ማለት ነው። መንገድ ላይ ግን ባሰሩ ደስ ይለኛል። ወደፊትም ቢሆን ለስራ ከሆነ ምናልባት እንጂ ያው መንገድ መንገድ ተመልከቱ። አሁን ቱለለሚ ድረስ ጎራው ድረስ ያው ቤት ነው። ቤት ተሰርቶ ታጥሮ ተቀምጧል። የወፍና የእንትን ማደሪያ ዋይ ያልታደለ ብር ማለት ነው። ይኸውልህ እንግዲህ አረብ ሀገር ቤት ነው ተለፍቶ ተሰርቶ ያው እንግዲህ ቱለለሚ ልንደርስ ነው። ከለፍቶ ተለፍቶ በጣም የሚገርመኝ ነገር ቢኖር ይሄ ነው። እኔ አቤት አረብ ሀገር አቤት አረብ ሀገር እንግዲህ ብዙ በነገራችን ላይ ቦታ ለመያዝ እያለ ራሱ ገትረው ዝም ብሎ ይቀመጣል። ዝም ብሎ ማለት ነው። እና በጣም ነው የሚገርመኝ እኔ ለምን እንደሆነ አላቅም። እንዴት እንደሆነ ባላቅበትም ብዙ ጊዜ እና ብልጥ ሆኖ አብሶ ገንዘባችሁን እንትን እናንተ መታችሁ እንትን የማትል ከሆነ በቃ ቦታ ላይ ቆንጠብ እያደረጋችሁ ተገዛችሁ ደግሞ ህገ ወጥ ቦታ አትግዙ። ወላሂ ህገ ወጥ ቦታ አትግዙ። ተገዛችሁ ህጋዊ ቦታ ምንም ይሁን ምንም ህጋዊ ቦታ ዋስትና አላችሁ። ነገ ተነገ ወዲያ ልሽጠው ብትሉ ህጋዊ የሆነ ነገር በኮንፊደንስ እንትን ትላላችሁ። ህጋዊ ቦታ ላለፈ ነገር አልፏል። ላላለፈው ነገር ደግሞ በቃ እንትን ማለት አለባችሁ። እንደኔ አልደግፈውም። ምክንያቱም በኔም እንትን ያለ ነገር ስለሆነ ማለት ነው። ገባችሁ አይደል? ስለዚህ ህጋዊ ቦታ እየገዛችሁ አስቀምጡት፣ ትጠቀሙበታላችሁ። ቢቀመጥ ምንም ቢሆን ቤታችሁ እንኳን ባሰሩ ራሴ ቆሜ እሰራለሁ ካላችሁ ያንን ቤት የምትሰሩበትን ነገር ቦታ ገዝታችሁ ህጋዊ ቦታ አስቀምጡት። ቤት ሳልሰራ ምናምን ብላችሁ አትጨነቁ። ቤት የምትሰሪበትን ቦታ ግዢና አስቀምጩ። ስመጪ ራስሽ ቆርቆሮ ገዝታችሁ አስቀምጡ። መሰለን ቆርቆሮ ገዝታችሁ ታስቀምጣችሁ ድንጋይ ገዝታችሁ አስቀምጡ። ገባችሁ አይደል? ቆርቆሮና ድንጋይ ገዝታችሁ አስቀምጡ። ስመጡ በቃ ባህር ዛፋችሁን ገዝታችሁ ቆርቆሯችሁን ገዝታችኋል። በቃ አየሩ ላይ ባለው ነገር ላይ ራሳችሁ ቆማችሁ እንደምትፈልጉት ይሰራላችኋል ማለት ነው። ሰውንም ይሄን አርጉልን ይሄ ቀረብን ከማለት ለቤታችሁ የሚያስፈልገውን ነገር እንትን እያላችሁ ሰርታችሁ እንትን ትላላችሁ። ይሄ የወንድማዊ ምክሬ ነው ማለት ነው። እንግዲህ ተመልከቱ እዛው ጎራ ስር ድረስ ቱለለሚ ጎራ ስር ከካቢ ጀምሮ ቤቱ ገጥሟል። ሰው የለውም፣ ባዶ ነው ጠላላ። የሚገርመው ነገር ይኸው እዚህ ጋር ብቻ ሰው አለ እንጂ ጠላላ ሰው የለውም፣ ባዶ ነው። ተሰርቶ ታጥሮ ተቀምጦ ምን ያስጠኛል እዚህ ላይ የመኪናው ጫጫታ፣ አቧራው፣ ምኑ ወላሂ ኮንፈርት ራሱ አይሰማችሁም። ራሳችሁስ ነው የምትጠሉት። ስለዚህ ይሄን ነገር ማለት ትፈልጋለሁ ማለት ነው። ይሄ ወንድማዊ ምክሬ ነው። መስማት አለባችሁ የወንድም ምክር። እኔ መሬቱ ላይ ሆኜ ቦታው ላይ ሆኜ የምነግራችሁ ነገር ነው እንትን ማለት ያለባችሁ። ምክንያቱም እዛ ሆናችሁ አንዳንዴ ነገራቶችን ስለማይሉ ብዙ እህቶችም አላችሁና ብልጥ ሁኑ ማለት እፈልጋለሁኝ። ወዳችኋለሁ። ግን ሰብስክራይብ ላይክ ዋናካ እያረጋችሁ አያስከፍልም ማለት እፈልጋለሁ። በዚህ አጋጣሚ ቱለለሚ እንግዲህ ለሚ ወረዳ ሆናለች። በዚህ አጋጣሚ ሞቅ እያለች ነው። መንገድ ለመንገድ ኮንቲነር እየተሰራ ለወጣቱ እንትን እያለ ነው። ያው እንቅስቃሴው አሪፍ ነው። እንግዲህ እወቁባት፣ ለሚን እወቁባት እንላለን። የለሚ ልጆች እንግዲህ ሀገራችሁን አሳድጉ፣ ማሳደግ አለባችሁ ብዬ አምናለሁ። ምክንያቱም ያው እንግዲህ የሰው ሀገር ያው የሰው እንትን አይልም። ሀገር ያው ሀገራችን እንትን ማለት አለብን። ምክንያቱም ሌላ ሰው መጥቶ ነው ሀገራችን እያደገባት ያለው እንጂ እንትን ስላላልንበት ማለት ነው። እና እንግዲህ ከለሚን ሁሉ ነገሩን ተመልከቱ። ያው እኔ እንትኑ ልጋብዛችሁ ነው።
ቪዲዮውን ጋብዛችኋለሁ። እኔ በዚህ እሰናበታችኋለሁ። እስከ መጨረሻው እያያችሁ ላይክ፣ ሰብስክራይብ እንዳይረሳ። ሀገራችሁን እዩ ብዬ ነው ይህን ቪዲዮ የሰራሁላችሁ። በቀጣይ ቪዲዮ እስከምመጣት ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱሁ። መንተወራ እንቁላል